ሰላም የተወደዳችሁ እንደምን አላችሁ? ስፖርታዊ ጉዳዮቻችንን የምታደምጡት በኢትዮ አርሰናል ቻናል ላይ ነው። የተለያዩ ጉዳዮችን እየነገርናችሁ እንቆያለን። እንደ አመጣጣቸው በተለይ አዳዲስ ያልሰሙ አዳዲስ ጉዳዮችን እየነገርናችሁ እንቆያለን። የእናንተ ኃላፊነት ደግሞ ይህን ቪዲዮ ላይክ አድርጉልን። ብዙ ሰው ጋር ቪዲዮዎቻችን እየደረሰ አይደለምና ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አሳዩን። አዳዲስ ያልሰሙ ጉዳዮች አሉ። አጥቂ ቦታ ላይ በአማካኝ ስፍራ ተጫዋቾችም በተለይ ደግሞ አዳዲስ የአርሰናል ዝውውሮችን ሰምተናል። በግራ መስመር ተከላካይ ቦታ ላይ ማርሻል ሞኒተር እያደረጋቸው ያሉ ተጫዋቾች አሉ። ሊያንድሮ ትሮሳርድ በተለያዩ ክለቦች ፍላጎት ውስጥ እይታ ውስጥ የገባ ተጫዋች ነው። ስለሱም እናነሳለን። ሌሎች አጫጭር ጉዳዮችንም ይዘናል። አርሰናልን በተመለከተ ያልሰሙ ጉዳዮችን ብቻ ነው የምንነግራችሁ። አብራችሁን ቆዩ። ሪያል ማድሪድ አርሰናል ላይ አይኑን የጣለ ይመስላል። ዊሊያም ሳሊባ ሲባል ነበር፣ ዴክላን ራይስ ሲባል ነበር። አሁን ደግሞ ሌላ ስም የሪያል ማድሪድ እንቅስቃሴ ውስጥ እየገባ እንደ ተጫዋች ያለ በተጫዋቹ ዙሪያ ምን አይነት ነገሮች አሉ፣ ምን አዳዲስ ነገሮች አሉ የሚለውን እየነገርናችሁ እንቆያለን። የእናንተን ተሳትፎ ብቻ እንፈልጋለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ቪዲዮቻችን ጋር ብዙ ሰው ጋር እንዲደርስልን የእናንተ አንድ ላይክ በእጅጉ ያገዘናል። ለአርሰናል መድፈኛው ደጋፊዎችም ሼር፣ ላይክ፣ ሰብስክራይብ እንዲያደርጉ ይህንን ቻናል ሼር በማድረግ አጋርነታችሁን አብሮነታችሁን አሳዩን። የአርሰናል ትልቅ ቻናል በጋራ መፍጠር ክሬት ማድረግ አለብንና አርሰናልን የሚወክል ኢትዮጵያዊ ቻናል ያስፈልገናል። እሱን እየሰራ እንገኛለን። አግዙን እያለን እንገኛለን። በቀጥታ ወደ ጉዳዮቻችን እናልፋለን። መልእክቶቻችሁን እንቀበላለን። አርሰናል አሁን ጥያቄ ከቀረቡለት ዝውውሮች መካከል አንደኛው የሪካርዶ ካላፊዮሪ ጉዳይ ነው። እሱም በሪያል ማድሪድ ሪካርዶ ካላፊዮሪ የጉዳት ታሪኩ የፊትነስ ነገሩ ጥያቄ ይነሳበታል። እናንተ ምን ታስባላችሁ? በውድድር አመቱ መልቀቅ ካለባቸው ተጫዋቾች መካከል አንዱ ነው ወይስ ደግሞ አርሰናል ትልቅ ጠቀም ያለ ክፍያ መጠየቅ ካለበት ለሪካርዶ ካላፊዮሪ ስንት መጠየቅ ይኖርበታል? ሪያል ማድሪድ አይኑን የጣለበት ተጫዋች ነውና በጣም ብዙ ኳሊቲዎች አሉት። በተለይ የጉዳት ነገሩ ትንሽ ያሳስባል እንጂ ብዙ የሚባልለት ነው። እናንተ ምን ታስባላችሁ? መሸጥ አለበት ወይስ ደግሞ አርሰናል ምንም አይነት ሀሳብ ማሰብም የለበትም የሚነካ ተጫዋች አይደለም ብላችሁ የምታስቡት አይነት ነው? እስቲ ሀሳብ አስተያየቶቻችሁን ጻፉልን። ትናንትና በሊያንድሮ ትሮሳርድና ጋብሪኤል ማርሼሊ በኩል ያነሳናቸው ጥያቄዎች ነበሩ። በርካታ ምላሾችን ተመልክተናል። የዊሊያም ሳሊባን ጉዳት አንስቼ ልጀምርላችሁ። የሪካርዶ ካላፊዮሪን ዝውውር እመለስበታለሁ። ዊሊያም ሳሊባ በዲዲየ ዴሻ ሀሳብ እንግዲህ ወደ ክሎርፎንቴ የፈረንሳይ ብሔራዊ ቡድን ወዳረፈበት የልምድ ማዕከል አምርቶ በዛው ልምዱን መስራት ጀምሯልና ጉዳት አጋጥሞታል። ከዓለም ዋንጫ ውጪ ሊሆን ይችላል። በአውሮፓ ቻምፒየንስ ሊግ ፋይናል ላይ የነበረው የጉዳት መጠን ብዙ የሚያሳስብ ነው ሲባል ነበር። በመጨረሻም ዊሊያም ሳሊባ በአርሰናል የነበረው ጉዳት ያን ያክል የሚያሳስብ አይደለም ብሏል ዲዲየ ዴሾ። በቀጣይ ለምሳሌ ነገ ብንጫወት ነገ መጫወት ይችላል፣ ነገር ግን እኛ የማናጫውተው በጉዳት አይደለም የማኔጅመንት ጉዳይ ነው፣ ማኔጅ የማድረግ ጉዳይ ነው እሱን የጌም ታይሙን የሚል አስተያየቱን ሰጥቷል። የቻምፒየንስ ሊግ ሌሎች ተጫዋቾችም ሌትሊ ነው የተቀላቀሉት። ስለዚህ ቀስ ብለን እናያቸዋለን ነገሮቹን። ሁሉም 26ቱም የፈረንሳይ ብሔራዊ ቡድን ተጫዋቾች በሙሉ ጤንነት ላይ ናቸው። ዊሊያም ሳሊባም ዓለም ዋንጫው ላይ ይጫወታል የሚል ሀሳባቸውን አንስተዋል። ከአርሰናል ጋር በተያዘ የሪካርዶ ካላፊዮሪ ጉዳይ ትልቁ መነጋገሪያ ርዕስ ሆኗል። ዴክላን ራይስ በአርሰናል እይታ ውስጥ እንግዲህ ካለ ወይም በአርሰናል በጥንቃቄ የሚጠብቀው አይነት ተጫዋች ነው። ምክንያቱም ደግሞ የቡድኑ ማገር ነው ማለት ይቻላል። የቡድኑ አንድ ቋሚ ነው። በደንብ ብዙ ነገሮችን መሸፈን የሚችል ብዙ አስተዋጽኦ ማድረግ የቻለ የውድድር አመቱ ድንቅ ተጫዋች ነው። አሁን ደግሞ ከሪካርዶ ካላፊዮሪ ጋር በተያዘ በተለይ በተደጋጋሚ እኔ በዚህ በኢትዮ አርሰናል ቻናል ላይ አንስቼዋለሁ። ሪካርዶ ካላፊዮሪ በጣም ዳይናሚዝሙ የሙቭመንቱ በሙሉ የሚያስገርም አይነት ተጫዋች ነው። በአርሰናል ቤት እያንዳንዱ እንቅስቃሴው የሚወደድለት በተለይ የሊያንድሮ ትሮሳርድን ኳሊቲዎች ካያችሁ በደንብ ልዩነቶች አሉ። ፒየሮ ኤንካፒዬ ሲገባና ሪካርዶ ካላፊዮሪ ሲገባ ሪካርዶ ካላፊዮሪ ምንድነው ትልቁ ኳሊቲ? በጣሊያን ብሔራዊ ቡድንም ሲጫወት ምናልባት አርሰናል ቤት ጋብሪኤል ማጋሌሽ ሆነና የማይነካ ተጫዋች ሆነ እንጂ በሚገርም ሁኔታ የሴንተር ባክ ሆኖ ሲጫወት በዛ በጋብሪኤል ማጋሌሽ ቦታ
ላይ ሲጫወት ለምሳሌ ከዊሊያም ሳሊባ ጋር ቢጣመር እስካሁን የተመለከትነው አይነት ጥምረት አይደለምና ሴንትራሊ በማንቸስተር ሲቲ ቤት ጆን ስቶንስ ለፔፕ ጋርዲዮላ የዋንጫ ትሬብል በሰሩበት ሶስትዮሽ ዋንጫ ባሸነፉበት አመት ላይ የሰራውን አይነት ኳሊቲዎች የሚሰጥ አይነት ሚና አለው። እስከፊት መስመር ሄዶ ኳሶችን እየገፋ ተከላካዮችን የሚረብሽ በደንብ ዲፌንሲቭሊ ኦርጋናይዝ የሆነውን ቡድን በደንብ መረበሽ የሚችል ነውና ዘንድሮም በቀይ መስመር ተከላካይነት የባለፈው አመት የውድድር ዘመን ዘንድሮ ደግሞ በግራ መስመር ተከላካይነት በደንብ ያንን ኳሊቲዎች በደንብ ጨምሮ አሳይቷል። 9 ቁጥር ቦታ ላይ ይገኛል። ሴንተር ባክ ሆኖ እንመለከተዋለን። ከዛ በተጨማሪም በትክክል የ6 ቁጥር ቦታ ላይ ተገኝቶ ኳሶችን ሲያደራጅ እንቅስቃሴዎቹ ተገማች እንዳይሆን አርሰናልን ያደርጋሉና ያንን ኳሊቲዎች በሪያል ማድሪድ ቤት ተፈልጓል። አርሰናል ደግሞ ይህንን ኳሊቲ ማጣት ያለበት አይመስለኝም። ነገር ግን አርሰናል እስከ 40 ሚሊዮን ፓውንድ አካባቢ የከፈለበት ሚኬል አርቴታ ሲደራደር ከሱ ጋር በተለይ እሱን ለማሳመን የቤተሰቦቹን ፎቶ ይዞ ቀርቦ ድርድሩ ላይ እነዚህ እነማን ናቸው ላንተ ምን ማለት ናቸው እኛ የአርሰናል ቤተሰብ ነው የምንሆነው እያለ በደም ተጫዋቹን አሳምኖት ነበርና አሁንም በአርሰናል ቤት ይቆያል የሚል እምነት አለኝ። ነገር ግን አርሰናል ምን ያክል ገንዘብ ቢቀርብለት ሪካርዶ ካላፊዮሪን ለሪያል ማድሪድ ይሸጣል? ሲያሳባ ሴቶቻችሁ ላኩልን 40 ሚሊዮን ፓውንድ አካባቢ ነበር የፈረመው። ቢያንስ 80 ሚሊዮን ፓውንድ ለአርሰናል አዋጭ ነው ወይ ሪካርዶ ካላፊዮሪን ለመሸጥ ወይስ ደግሞ ለምን ይሸጠዋል? ገንዘብ አርሰናል የሚያስፈልገው ሰዓት ላይ አይደለም። ስለዚህ ሌሎች ተጫዋቾችን አምጥተው ቡድኑ ማጠናከር ነው ያለበት ትላላችሁ? ሀሳብ አስተያየቶቻችሁ ላኩልን። ሌላኛው ከአርሰናል ሊለቅ የሚችለው ተጫዋች የኬፓ አሪዛባላጋ ጉዳይ ዳግም እየተነሳ ይገኛል። እንደ ገነር ብሎግ ዘገባ ከሆነ የውል ማፍረሻው 5 ሚሊዮን ፓውንድ ነው። አርሰናልን በተመሳሳይ 5 ሚሊዮን ፓውንድ አካባቢ ከፍሎ ያስፈረመው ግብ ጠባቂ ነው። ኬፓ ግን በሌሎች ክለቦች ጥያቄ የሚቀርብለት ከሆነ በጣም ስትሮንግ የሆነ ኦፈሮች ካሉ ክለቡን መልቀቅ ወይም በደንብ ረጅም ደቂቃዎችን መጫወት የሚችልባቸው ድሎች ካሉ ያንን እያማተረ ይገኛል። ዳቪድ ራያ ያለ የመጫወት እድሉ በጣም ዝቅተኛ ነውና ከአርሰናል የመልቀቅ እድል ካለው ደግሞ አርሰናል ገበያው ላይ ግብ ጠባቂ ፍለጋ ወደ ገበያ መውጣቱ አይቀርም። ከግብ ጠባቂ ስሞች መካከል ደግሞ ማርኮ ፓሌስትራን የተመለከተ ጉዳይ ነው። የሞርጋን ሮጀርስ ጉዳይ በብዙ መገናኛዎች ዳግም እየተነሳ አርሰናልም ይፈልገዋል እየተባለ ይገኛል። የቀድሞ ሊቨርፑል አጥቂ እንግሊዛዊው ግዙፉ አጥቂ ኤምኤልኤስኬ በቅርቡ ደግሞ ልጁ ማንቸስተር ዩናይትድ እና ማንቸስተር ሲቲ ባደረጉት የኤፍኤ ካፕ ጨዋታ ላይ ለማንቸስተር ሲቲ ታዳጊ ቡድን በኤፍኤ ካፕ ፋይናል ላይ ግብ አስቆጥሮ ማንቸስተር ዩናይትድን ያሸነፉበት ጨዋታ ሲቲዎች ይታወሳል። በኤፍኤ ካፕ ሲቲ ዘንድሮ በታዳጊዎች በሴቶች በወንዶች ስኬታማ ዓመትን አሳልፏልና የኤምኤልኤስኬ ልጅ ሃስኪ በጣም የሚገርም ቀን ነበረ በፋይናሉ ላይ ያሳለፈውና ከሞርጋን ሮጀርስ ጋር በተያያዘ የቀድሞ ሊቨርፑል አጥቂ እንግሊዛዊው ግዙፉ አጥቂ ኤምኤልኤስኬ እንደምታስታውሱት እሱና ማይክል ኦውን ግዙፉ እስኪ ከአጭሩ ረጅም ከሆነውና በጣም ሙቭመንት ከሚያበዛው ኦውን ጋር ሲጣመሩ እናስታውሳለን። እንግሊዝ እግር ኳስ ትልቅ ምልክት የነበረ አጥቂ ነውና ሞርጋን ሮጀርስን በተመለከተ አርሰናል ጠይቆት እምቢ አይልም፣ እምቢ ይባላል ወይ ብሏል። ነገር ግን ማሰብ ያለበት ነገር ወደ የትኛውም ክለብ ከመሄዱ በፊት ሌሎችም ክለቦች ያሉ ጥያቄ ሲያቀርቡለት በዛ ክለብ ለምሳሌ በቪላ በጣም ትልቁ ቁልፉ ተጫዋች እሱ ነው። የቡድኑ መሰረት እሱ ነው። ቡድኑ የሚገነባው እሱ ላይ ነው። አርሰናል ጋር ላይ ሲቀላቀል ደግሞ ሌሎች ሱፐርስታሮች አሉ ከሱ ጋር መፎካከር በሱ ደረጃ ላይ የሚገኙና የሱ ቦታ ምን ላይ እንደሆነ መጠየቅ አለበት የሚል ማስጠንቀቂያ ዘል ምክሩም መክሮታልና በጣም ሲጫወት ቬሪ ኢንተለጀንት ተጫዋች ነው። በጣም በእርግጠኝነት ስኬታማ ጊዜ ወደፊትም ያሳልፋል ብዬ አስባለሁና በጣም በኬሪየሩ ላይ ትልቅ ውሳኔን የሚወስነውና ጥንቃቄ ሊያደርግ ይገባዋል። ድርድሮች ላይ ያንን ከትኩረት አስገብቶ ሊጠይቅ ይገባዋል የሚል ሀሳቡን አንስቷልና የሞርጋን ሮጀርስ ጉዳይ ላይ አንዳንድ ዘገባዎች እነ ፉትቦል ለንደን የአርሰናል ምርጫ እንደሆነ አርሰናልም እሱን እንደመረጠ ሁሉ ተጫዋቹም ወደ አርሰናል መዛወር ይፈልጋል የሚሉ ዘገባዎች አሉ። ነገር ግን ይህ ዝውውር ከዓለም ዋንጫ በፊት ይጠናቀቃል። አርሰናል በወኪሎቹ በኩል ንግግር እያደረገ ይገኛል። ነገር ግን አስቶን ቪላ ጫን ብሎ ተጫዋቹ አይሸጥም የሚል መልእክቶችን እያስተላለፈ ይገኛል። እዚህ በቀጣይ ቀናት አዳዲስ ነገሮች ካሉ በዚህ ጉዳይ ላይ በስፋት የምንመለከተው ጉዳይ ይሆናል። ከአርሰናል ጋር በተያያዘ
ዱሳን ቪያሎቪች ጉዳይም ዳግም እየተነሳ ይገኛል። ምናልባት የዩላን አልቫሬዝ ዝውውር ካልተሳካ ዱሳን ቪያሎቪች 26-27 ዓመቱ ላይ ይገኛል። ታስታውሱ እንደሆነ ገና 21 ዓመቱ እያለ አሰልጣኝ ሚኬል አርቴታ ተጫዋቹ ከ5 ዓመታት በፊት ማለት ነው 2021 አካባቢ ወደ ዩቬንቱስ ከመሄዱ በፊት 80 ሚሊዮን ፓውንድ አቅርቦ ነበረ ለዚህ ለዱሳን ቪያሎቪች ዝውውር ነው። በወቅቱ ዱሳን ቪያሎቪች ከአርሰናል ገና እየተገነባ ያለ ቡድን ነውና ወደ አርሰናል ከመሄድ ወደ ዩቬንቱስ መሄድ መርጦ ነበር። በዩቬንቱስ ግን ስኬታማ ጊዜን አላሳለፈም። ተጫዋቹ ከክለቡ ጋር እንደሚለያይ ተረጋግጧል። በነፃ ዝውውር አርሰናል ይህንን ተጫዋች ለማስፈረም እንቅስቃሴ ላይ እንዳለ የሚያሳዩ ዘገባዎች አሉ። እናንተስ ምን ትላላችሁ? ዩቬንቱሱ ዳይሬክተር የቀድሞ የዩቬንቱስ ተከላካይ ጆርጂዮ ቼሌኔ ያነሳቸው ጉዳዮች አሉ። በጣም አዝኛለሁ፣ ዱሳን እንዲቆይ እንፈልጋለን፣ ነገር ግን ከክለቡ ጋር በተያያዘ ትልቅ ደሞዝ ነው የጠየቀው። እሱም ለክለቡ ፍቅር አለው፣ ነገር ግን ትልቅ ደሞዝ ነው የጠየቀው። ያንን ደሞዝ ደግሞ እኛ አይደለም በጣሊያን ሴሪያ ደረጃ የሚከፈል ደሞዝ አይደለም፣ ስለዚህ በጣሊያን ሴሪያም የሚቆይ አይመስለኝም ብሏል። ኤሲ ሚላን ትልቁ ፈላጊ ነው፣ ባርሰሎናም ሲባል ነበረ። አርሰናል እንግዲህ አስቀድሞ ጆሽ ክሮንኬ እንዳሉት ነው እንቅስቃሴዎችን በደንብ ማጠናከር አለበት። ቶሎ የመጀመሪያ ፈርስት ታርጌቶቹ ላይ ዝውውሮችን ማጠናከር አለበት። ከዓለም ዋንጫ በኋላ ብዙ ነገሮች ሊቀየሩ ይችላሉ፣ ብዙ ለውጦችም ሊመጡ ይችላሉና ያ በጣም የሚያሳስብ ጉዳይ ይመስላል። ከአርሰናል ጉዳዮች መካከል የጀርሚ ሞንጋ ጉዳይም በአዲስ መልክ በስፋት እየተነሳ ይገኛል። የሌስተር ሲቲ ተጫዋች ነው፣ 16 ዓመቱ ላይ ይገኛል። በፕሪሚየር ሊግ ላይ 15 ዓመቱ ላይ ያለ የፕሪሚየር ሊግ ጨዋታ አድርጎ ነበር 2024-25 በወቅቱ ከኤታን ኗኔሪ በመቀጠል የፕሪሚየር ሊጉ ሁለተኛው በእድሜ ትንሹ ተጫዋች ነበር። ከዛ በኋላ አሁን ማክስ ዶመን ሲመጣ ነው የፕሪሚየር ሊጉ ሶስተኛው በእድሜ ትንሹ ተጫዋች በመሆን የተመዘገበው። እንዳጠቃላይ ግን በሌስተር ሲቲ የ2025-26 የውድድር ዘመን ደግሞ በቻምፒየንሺፕ ከ1000 በላይ ደቂቃዎችን ከ30 በላይ ጨዋታዎችን አድርጓልና ጥሩ ተሳትፎ አለው። አስቀድሞ የፕሮፌሽናል ኮንትራክት ፕሪ ኮንትራክት ተስማምቷል፣ ተፈራርሟል። ጁን ይጠናቀቅና ጁላይ ላይ ወይም ሐምሌ 17 ላይ በፍረንጆቹ ፊርማውን ያኖራል። ከ17 ዓመት በፊት መፈረም አይቻልም፣ ፕሮፌሽናል ኮንትራክት ነው። አርሰናል ደግሞ በ10-15 ሚሊዮን ፓውንድ ተጫዋቹን ለማስፈረም ተጫዋቹም ወደ አርሰናል ለመምጣት በጣም ፍላጎት አለውና ነገሮች በጣም እየተሳለጡ እየተቃረቡ ይገኛሉ የሚሉ ዘገባዎችን እየተመለከትን እንገኛለን። የሊያንድሮ ትሮሳርድ ጉዳይ ትናንትና ስናነሳው ነበረ። ክለቦች ፍላጎት አላቸው። ተጫዋቹም ከለማንጫ በኋላ ወዴት መሄድ እንዳለብኝ በአርሰናል 1 ዓመት ኮንትራክት አለኝ፣ በአርሰናል ልቆይ አልቆይ፣ ወዴት ልሂድ አልሂድ የሚለውን እንወስናለን የሚል ሀሳቡን ሲያካፍል ነበረ። ወደ 6 ያክል ክለቦች በተጫዋቹ ላይ ፍላጎት አላቸው ሊያንድሮ ትሮሳርድን ለማስፈረም። ኒውካስትል ዩናይትድ፣ አስቶን ቪላ፣ ኢንተር ሚላን፣ በሼክታሽ፣ አትሌቲኮ ማድሪድና ዩቬንቱስ በተለይ በያዝነው የውድድር ዘመን በአርሰናል ባሳየው ብቃት 32 ዓመቱ ላይ ይገኛል፣ ቢያንስ 2-3 ዓመታትን ያገለግላል ብለው እምነት ጥለውበታል። ነገር ግን አርሰናል ደግሞ እሱም ብቻ አይደለም ሊሸጣቸው ከሚያስባቸው ተጫዋቾች መካከል ጋብሪኤል ማርቲኔሊ፣ ኤታን ኗኔሪ፣ ቤን ዋይት ይጠቀሳሉና የሊያንድሮ ትሮሳርድ ጉዳይ ፈላጊ ክለቦች አሉ። በሼክታሽ በተለይ ከጥር የዝውውር መስኮት ጀምሮ ሙከራ ሲያደርግ ነበር። ባለፈው ክረምትም የበሼክታሽ አዲሱ ተጫዋች ይሆናል ተብሎ ብዙ ሲባልበት የነበረ ዝውውር እንደነበረ እናስታውሳለን። መጨረሻም ግን ያልሳካ ዝውውር እንደነበር እናስታውሳለን። ሁለት ወጣት ተጫዋቾችን እናንሳ። አንደኛው አማካይ ነው፣ አንደኛው ደግሞ የግራ መስመር ተከላካይ ነው። ይህ ተጫዋች አንደኛውን የሊሉን አዮብ ቧዴን እናነሳለን። በሞሮኮ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ የተካተተ ገና 18 ዓመቱ ላይ የሆነ ነገር ግን ሊል እስከ 70 ሚሊዮን ዩሮ የሚጠይቅበት አርሰናል የመጀመሪያ ጥያቄ አቅርቦ እንደ አፍሪካ ፉት ዘገባ ከሆነ ውድቅ ተደርጎበታል ተብሏል። ወደ 50 ሚሊዮን ዩሮ አካባቢ ለተጫዋቹ ለዩባዴ ጥያቄ አቅርቧል። ገና 18 ዓመቱ ላይ ነው። በጣም የሚገርም ኳሊቲዎች ያሉት የአማካኝ ስፍራ ተጫዋች ነውና ከባለፈው ወራት ጀምሮ ቢያንስ 5-6 ወራት በፊት ጀምሮ ስናነሳ የነበረ ዝውውር ነውና አርሰናል ጥያቄ ሲያቀርብ ነበረ። ተጫዋቹን በቅርብ ሲከታተለው ነበረ። ለሞሮኮ ብሔራዊ ቡድን ፈረንሳይን ትቶ እየተጫወተ ለፈረንሳይ ብሔራዊ ቡድን መጫወት ይችል ነበረ። ዩባዴን በተመለከተ አሁን አዲሱ የአርሰናል አማካኝ ሊሆን ይችላል የሚለው በሊል ዝውውር እቅድ መሰረት 70 ሚሊዮን ዩሮ ካልከፈላችሁ የሚሸጥ ተጫዋች አይደለም የሚል ምላሽ ተሰጥቷቸዋልና በደም የሚያሳስብ ዝውውር ይመስላል። በአርሰናል በኩል የሚያቀርባቸው ጥያቄዎች እንግዲህ ውድቅ መደረግ ጀምረዋል። ለምሳሌ የአስቶን ቪላ የሞርጋን ሮጀርስ የሊል ሁለተኛ ጥያቄ ሆኗል። ሌሎች አካሄዶች ላይ ደግሞ ክለቦች አርሰናል የሚፈልጋቸውን ተጫዋቾች የበለጠ ጠንካራ ድርድር እያደረጉ ይገኛሉ። በቀጣይ ቀናት ግን ሚኬል አርቴታ አሁን ከዚህ ከዓለም ዋንጫ በፊት ያሉት 7 ቀናትን በደንብ
ቢያንስ 1-2 ዝውውሮችን አድርጎ ያጠናቅቃል ተብሎ ይጠበቃል። በዓለም ዋንጫ ላይ ብዙዎቹ ተጫዋቾች ትኩረታቸው ዓለም ዋንጫ ላይ እንዲሆን ይፈልጋሉና ያንን ደግሞ ረጅም ጊዜ እንዳይወስድና ዓለም ዋንጫ ላይ የሚያሳዩት ብቃት ደግሞ 10 ሚሊዮን ፓውንድ 15 ሚሊዮን ፓውንድ የዋጋ ጭማሪ ይዞ ሊመጣ ይችላል ብቃታቸው ከተሻሻለ። ለምሳሌ ቪኒ ጁኒየርን ብንመለከት ሪያል ማድሪድ ቤት ውል ለማራዘም ድርድር ላይ ይገኛል። ሪያል ማድሪድ አይገባም የሁሉ ገንዘብ ይላል፣ እሱ የሁሉ ደሞዝ ይገባኛል ብሎ ይጠይቃልና ተጫዋቹ ለማሳመን ዓለም ዋንጫውን ይጠቀምበታል ተብሎ እየተነገረ ሰምተናልና ብዙ እንደዚህ አይነት ተመሳሳይ ኬዞችን ልናገኝ እንችላለን። ከአርሰናል ጋር በተያዘ ሌላኛው የአይንትራክት ፍራንክፈርቱን የመስመር ተከላካይ እንደ ቢልድ ዘገባ ከሆነ የናትናኤል ብራውንን ዝውውር ለማጠናቀቅ ፍላጎት አለው። ባየር ሙኒክና አርሰናል እየተፎካከሩበት ያለ ዝውውር ነውና ቢልድ አዲስ ዘገባ ይዞቷል። አይንትራክት ፍራንክፈርት 65 ሚሊዮን ዩሮ እንዲያቀርቡ ፍላጎት አለው። በሌፍት ፍላንክ ቦታ ላይ በተለይ ያስቆጥራቸው ግቦች አሉ። 4 ግቦችን አስቆጥሯል። 6 ለግብ የሆኑ ኳሶችን አቀብሏል። 42 ጨዋታዎችን በሁሉም የውድድር መስኮች ላይ ለፍራንክፉርት ያደረገ ተጫዋች ነውና ሚኬል አርቴታ በፉልባክ ቦታ ላይ ከሚፈልጋቸው ተጫዋቾች መካከል አንደኛው ነው ተብሏል። ምናልባት ግራ መስመር ቦታ ላይ የዚህ የቀደም ያነሳውት ወደ ሪያል ማድሪድ ሊሄድ ይችላል ስለው የነበረው የሪካርዶ ካላፊዮሪ ዝውውር የሚጠናቀቅ ከሆነ በተጫዋቹ ጉዳይ ላይ አዲስ ነገር ልንሰማ እንችላለን። ቶሎ ወደ ዝውውሩ ሊገባ የሚችልበት ቦታ እንደሆነ ማንሳት ይቻላል። ከዝውውር ጉዳዮች ጋር በተያያዘ እነዚህ በዋነኝነት የሚነሱ ሀሳቦች ናቸው። የእንግሊዝ ፕሪሚየር ሊግ ምርጥ 11 ስብስብ በዋጋ ይፋ ተደርጓል። በዋጋ ስል ሞስት ቫሉዌብል ትልቅ ዋጋ የሚሰጣቸው ተጫዋቾች የትኞቹ ናቸው ተብሏል። አርሰናል ወደ 5 ያክል ተጫዋቾችን አስመርጧል። ቼልሲ 2፣ ማንቸስተር ሲቲ 3፣ ሊቨርፑል 1። ሌሎች የማንቸስተር ዩናይትድም የሌሎች ክለቦች የቶትናምም ሆነ ሌሎች ክለቦች 4 ክለቦች ብቻ ያስመረጡበት ጉዳይን ተመልክተናልና ከአርሰናል ጋር በተያዘ ግብ ጠባቂ ቦታ ላይ ዶናሩማ ነው ውዱ ግብ ጠባቂ ተብሎ 45 ሚሊዮን ዩሮ የተገመተው። ከዛ በተጨማሪ ተከላካይ ቦታ ላይ ጋብሪኤል ማጋሌስ 75 ሚሊዮን ዩሮ፣ ዊሊያም ሳሊባ 100 ሚሊዮን ዩሮ የሚገባው ተጫዋች ሆኗል። ጁሪን ቲምበር ደግሞ 70 ሚሊዮን ዩሮ፣ ኒኮ ኦራሌ በ70 ሚሊዮን ዩሮ መሸጥ ያለባቸው ተጫዋቾች ናቸው ተብሏል። ዴክላን ራይስ 120 ሚሊዮን ዩሮ፣ ሞይሰስ ካይሴዶ ዋጋው ቀንሷል 110 ሚሊዮን ዩሮ ወደ 100 ሚሊዮን ዩሮ። ከዛ በተጨማሪ ኮል ፓልመር 110 ሚሊዮን ዩሮ ነበር ወደ 100 ሚሊዮን ዩሮ። ፍሎሪያን ቨርስ በ100 ሚሊዮን ዩሮ። ቡካዮ ሳካ 110 ሚሊዮን ዩሮ ከ120 ሚሊዮን ዩሮ 10 ሚሊዮን ዩሮ ቀንሷል ዋጋው በዘንድሮ ባሳየው ብቃትና አርሊንግ ብራውት ሃላንድ እዛው 200 ሚሊዮን ዩሮ ላይ የተቀመጠ ተጫዋች ሆኖ ተመልክተናቸዋልና እነዚህ በደንብ ከአርሰናል ጋር በተያያዘ የሚነሱ ናቸው። ዩሊያን ናግልስማን ከካቨርስ ጋር በተያያዘ አንድ ጉዳይ ሲያነሳ ተመልክቻለሁ። ካቨርስ በተመለከተ የሱን ዋጋ ለመመልከት የቻምፒየንስ ሊግ ፋይናልን ተመልከቱ። ለቡድኑ ምን ማለት እንደሆነ ምን ማድረግ እንደሚችል በደንብ ያሳየበትን ቆይታ ነበረውና ካቨርስ የአየር ላይ ኳሶችን በመጠቀም ከዛ በተጨማሪ በመከላከል በማጥቃት ጭምር የሚገርም አይነት ኳሊቲዎች ዲፌንሲቭ ሴት ፒሶችንም ጭምር በመከላከል ጭምር የሚገርም ኳሊቲዎች ያሉት ጥሩ ተጫዋች ነው የሚል ሀሳቡን አንስቷል። የአርሰናሉን ማርቲን ኦዴጋርድን በተመለከተ ብዙዎች ከአርሰናል እንዲለቅ የብዙዎች ፍላጎት ነው። በዚህ ጉዳይ ላይ የቀድሞ አርሰናል ተጫዋች በሪያል ሶሴዳድ አብሮት የተጫወተው ናቾ ሞንድሪያል ማርቲን ኦዴጋርድ ሁሉ ጊዜ በጣም ኢንተለጀንት የሚባል ተጫዋች ነው እንደ ግለሰብ እንደ ተጫዋች፣ ነገር ግን ስትሮንግ ሜንታሊቲ ያለው የፊዚካሊቲ ጉዳይ ግን ሁሌ ይነሳበታል። 100% ፊት ካልሆነ ሙሉ ጤነኛ ካልሆነ እሱ ዴሊቨር ማድረግ ብቃቱ ሙሉ ለሙሉ ማሳየት ይከብደዋልና ለምሳሌ ቴክኒካሊ በጣም ጉድ የሚባል ተጫዋች ነው። በትክክለኛው ቦታ ላይ እንዴት ማጥቃት እንዳለበት ያውቃል። ሚኬል አርቴታም ያንን በደንብ ኳሊቲውን ያቀለታል። ነገር ግን 100% ፊት መሆን የማይችል ከሆነ ብቃቱን ማሳየት አይችልም። ለምሳሌ የዌስትሃምን ጨዋታ ተመልከቱት። ያቺን አሲስት እንዴት አሲስት እንዳደረጋት ነው። የሚገርም ኳሊቲ ያለው ተጫዋች ነው። ነገር ግን በአርሰናል የሚያሳየው ብቃት እንዲቀጥል ሙሉ ለሙሉ ፊት መሆን አለበት ብሏል። አርሰናል ደግሞ ሳንድሮ ቶናሊን ቢያስፈርም እስቲ ያስቡት የዓለማችን ምርጥ አማካኝ ይኖረዋል ብሏል። ከ2019 እስከ 2013 እስከ 2019 ድረስ 251 ጨዋታዎችን ለአርሰናል አድርጓል። ናቾ ሞንድሪያል ስፔናዊ ተጫዋች ሳንድሮ ቶናሊ ለአርሰናል ቢፈርም ዴክላን ራይስ አለ፣ ማርቲን ዙሜንዲ አለ፣ ማርቲን ኦዴጋርድ አለ። ከዛ በተጨማሪም ሳንድሮ ቶናሊ ምን አይነት የአማካኝ ስፍራ ተጫዋች አርሰናል እንደሚኖረው ለአመታት በደንብ የሚገለገልባቸውና አምና ትልቅ ገንዘብ አውጥቶ ዙሜንዲን አስፈርሟል። አሁን ደግሞ ሳንድሮ ቶናሊን የሚያስፈርም ከሆነ ከባድ ቡድን የሚሆነው የሚል ሀሳቡን ሲሰጥ ተመልክቻለሁ። ከትናንትና ሀሳቦች ጋር በተያያዘ
ያነሳቿቸው ጉዳዮች አሉ። በተለይ ሙሉ ቀን እንደኔ እይታ በመልሶ ማጥቃት በሚያስፈልግ ሰዓት ማርቲኔሊ ያስፈልጋል። ለትሮሳርድ ምትክ የሚሆን ተጫዋች ማስፈረም የተሻለ ይመስለኛልና ትሮሳርድ ቢለቅ ማርቲኔሊ ቢቆይ ብሏል። ብዙ ሀሳቦቻችሁ ከትሮሳርድና ከማርቲኔሊ ጋር በተያያዘ ነው። አብደላ አህመድ ትሮሳርድ የተሻለ ነው፣ ማርቲኔሊ መሸጥ አለበት ብሎናል። መሳይ ታደሰ ትሮሳርድ ቢቆይ ይሻላል ብሎናል። ተውፊቅ የኬሬሽ እንደኔ ትሮሳርድ እንዲቆይ ፈልጋለሁ፣ ማርቲኔሊ ደግሞ ቢሸጥና እነ ያን ዲያሞ ከዛ በተጨማሪ ብራድሊ ባርኮላ አይነት ተጫዋቾች ቢመጡ ብሎናል። ቶፊቅ የኬሬሽ የዘውትር አድማጫችን ነው። በሱ ቃል አየነው የጻፈልን መልእክት አለ። አርሰናል ኬነን ይልዲዝን ወይም ራፋኤል ላዮን የሚያስፈርም ከሆነ ማርቲኔሊም ቢቆይ ጥሩ ነው። አዘርዋይስ ዩሊያን አልቫሬዝን፣ ጁኒየር ክሩፒን እንዲሁም ደግሞ ሮጀርስን አስፈርሞ ሞርጋን ሮጀርስን አስፈርሞ ሁለቱንም መሸጥ አለበት፣ ማርቲኔሊንም ትሮሳርድንም ብሎናል። አየነው ሙሉ ዓለም ሰላም ምርጦች አርሰናል ጨካኝ መሆን አለበት፣ ማርቲኔሊን ኦነ ትሮሳርድን ሸጦ እነ ሚካ ጎድሰን አይነት ወጣት ተጫዋቾችን ማስፈረም አለበት። ሌሎች ክለቦች ስራ ጀምረዋል፣ አርሰናል ግን እስካሁን ስራ አልጀመረም። ትልቅ የአሳሳቢ ነገር ነው ብሎናል። ጆን የጻፈልን መልእክት አለ። ትሮሳርድ ይሻላል፣ ምርጡ እሱ ነው ብሎናል። ወንዴ ከልብ እናመሰግናለን ስለ ጻፍከልን መልእክት፣ አቀራረባችሁ ጥሩ ነው ብሎናል። እናመሰግናለን። አሚኖ ከበርበሬ ተራ አሚኖ ዘገነርስ የጻፈልን መልእክት አለ። ከበርበሬ በረንዳ ከረዩ የአርሰናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛኝ። አርሰናል በቀጣይ ዓመት እንደ መከላከሉ ያማረና ምርጡን አስፈሪ የሆነውን የፊት መስመር ይዞ ቢመለስ በጣም ምኞቴ ነው። አቀርቅሮ የሚጫወተው ማርቲኔሊ በአርሰናል ማሊያ ባላየው ብሎናል። ሳሙኤል የጻፈልን መልእክት አለ። እንደኔ ጄሱስን ማርቲኔሊን እንዲሁም ደግሞ ቤን ዋይትን አይነት ተጫዋቾች ትሮሳርድንም ቢለቁና ሌሎች ተጫዋቾች በእነሱ ምትክ ቢፈርሙ የተሻለ ነው ብሎናል። በላይ ትሮሳርድ መቆየት አለበት ብሎናል። ባድሪ ደግሞ ሁለቱም ባይቆዩና ቢሸጡ የተሻለ ነው የሚል መልእክቱ ልኮልናል። ፉአድ ትሮሳርድ ቢቆይ ለኔ ምርጥ ነው ብሎናል። በኔ እይታ ብሎናል። አህመድ ከጅቡቲ ማርቲኔሊ ቢለቅ ጥሩ ነው፣ ቢሸጥ ጠቅም ያለ ገንዘብ ያወጣል። ሮጀርስ ከመጣ ደግሞ ትሮሳርድ ባለው ባህሪ አጭወትም ጥሩ ተቀያሪ መሆን ይችላል የሚል ሀሳቡን አካፍሎናል። ጌታይ ትሮሳርድ የተሻለ ነው ብሎናል። ወንዴ ሰላም ጤና ይስጥልን፣ ከፍቅር ጋር ይብዛላችሁ። እንደኔ ሀሳብ አሁን ላይ ትሮሳርድ እድሜው እየገፋ በመሆኑ ፍጥነቱም ቅልጥፍናውም እየቀነሰ የመጣ ይመስለኛል። በአንጻሩ ማርቲኔሊ እድሜው ገና ነው፣ ከተሰራበት ሊሻሻል ይችላል። በዚህ ፍጥነት ለካውንተር ደግሞ ጠቃሚ ተጫዋች ነው ብሎናል። ስለዚህ ልዩነቱን አስቀምጦልናል። ይርጋ ትሮሳርድ ቢቆይ እመርጣለሁ ብሎናል። ዘሪውንም በተመለከተ ከልብ እናመሰግናለን ስለጻፍክልን መልእክት። ጫፉቢ የማርቲኔሊ ቢቆይ የተሻለ ነው ብሎናል። አብይ ትሮሳርድ ቢቆይ እመርጣለሁ፣ ተቀይሮ ሲገባ ለትንሽ ደቂቃም ቢሆን የሚደንቅ ኳሊቲ ያለው ተጫዋች ነው ብሎናል። አላዛር ሙልጌታ ትሮሳርድ እኮ አሪፍ ነበረች፣ ነገር ግን እድሜዋ ነው ብሎናል። ዮሴፍ ማርቲኔሊ እንዲሁም ቢቆይ የተሻለ ይመስለኛል የሚል ዮሴፍ መሐመድ የጻፈልን መልእክት አለ። የዘውትር አድማጫችን ነው። ሱካራይ ትሮሳርድ ይቆይ ብሎናል። መሳይ ሰላም ለአርሰናል ቤተሰቦች ማርቲኔሊ ይቆይ የሚል ሀሳቡን አካፍሎናል። ሁሴን እኔ እንደ እድሜውም ቢሆን ትሮሳርድ በጣም የተሻለ ነው፣ ለአርሰናል ይጠቅማል። ማርቲኔሊን ሸጦ የተሻለ የመስመር አጥቂ ቢያመጣ፣ ኢንካፒየ ደግሞ ከጠበቅኩት በላይ ለአርሰናል ወሳኝ ተጫዋች መሆን አለበት። ሆኖም በውድድር ዓመቱ ተመልክተነዋል፣ መቆየት አለበት ብሎናል። ቴዎድሮስ ሁለቱም ማርቲኔሊም እንዲሁም ትሮሳርድ መሸጥ መልቀቅ አለባቸው ብሎናል። ፉአድ ማርቲኔሊ መቆየት አለበት የሚል ሀሳቡን አካፍሎናል። አብዱራህማን አብዱልካሪም የጻፈልን መልእክት አለ። ማርቲኔሊ ቢቆይ የተሻለ ነው፣ ምክንያቱም ማርቲኔሊ በእድሜው ገና እንደመሆኑ መጠን በዘንድሮ ሲዝን ደግሞ እንደሚታወቀው አርሰናል ጨዋታ በመከላከል ላይ የተመሰረተ ነውና ዋንጫ ለማንሳት ካለው ጉጉት አንጻር ቡድኑም ብዙ ወደፊት ሄዶ እንዲጫወት አልፈቀደለትም። ስለሆነ በቀጣይ ዓመት የሱ ጥሩ ኳሊቲዎችን እናያለን። ማርቲኔሊ ፈጣን ስለሆነ ቢቆይ የተሻለ ነው ብዬ አስባለሁ ብሎናል። ተምሪያዝ ልቄ እኔ ትሮሳርድ ቆይቶ ማርቲኔሊ ቢሸጥ ባይነኝ፣ ምክንያቱም በሽያጩ ጥሩ ገንዘብ ይገኛል። ትሮሳርድ ደግሞ ለአንድ ዓመት ጥሩ ተቀያሪ ሆኖ በዚህ ቦታ ላይ አንድ ክላሲካል የግራ መስመር አጥቂ ቢያመጣ ጥሩ ነው። ስኮልስ ደግሞ ለአርሰናል ጥሩ አያስብም። 2025/26 ሙሉ ሲዝኑ ምን ሲል እንደነበር ሰምተናል። ራሽፈርድ ወደ አርሰናል ይምጣ ያለው ለአርሰናል አስቦ ሳይሆን ለማንቸስተር ዩናይትድ ለመጥቀም አስቦ ነው ብሎናል። መቅደስ ኢንካፒየ በጣም ምርጥ ዓመት ነው ያሳለፈው፣ መቆየት አለበት የሚል መልእክት ልካልናለች። ከልብ እናመሰግናለን። ዮሐንስ በላይም ትሮሳርድ ቆይቶ ቢጫወት ሞርጋንን ማስፈረማችን አይቀርም፣ ለሱ ተፎካካሪ ሊሆን ይችላል ባይነኝ። ማርቲኔሊ ትልልቅ ክለቦች ስለሚፈልጉት በሱ ዝውውር ደግሞ
ጥሩ ገንዘብ አግኝቶ አርሰናል ቀጣይ አመቱን ፍሩት ምን አይነት ቲም እንደሚሆን ጠብቁ ብሎናል። ሁላችሁንም ከልብ እናመሰግናለን ስለጻፋችሁልን ሐሳብ። የተለያዩ ጉዳዮችን አንስተናል። አዳዲስ ጉዳዮችን ደግሞ ይዘን እንመለሳለን። ይህንን ቪዲዮ ላይክ አድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። የእናንተን ላይክ በእጅጉ እንፈልጋለን ብዙ ሰው ጋር ቪዲዮቻችን እንዲደርስልን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።